بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله تعالى والله سبحانه وتعالى فقد ትንሽ ለማስታወስ ያክል ነው። እርሱም ምንድነው ዛሬ የምንገኘው ዙልሂጃ 9ኛው ሌሊት ላይ ነው። እቺ ነገውን ቀን መጾም ከዙልሂጃ 9ኛውን ቀን መጾም ያኒ የውሙ ዓረፋ መጾም የሁለት ዓመት ወንጀልን ያስምራል ማለት ነው። كما قال النبي صلى الله عليه وسلم صيام يوم عرفة احتسب على الله أن يكفر السنة التي قبله والسنة التي بعده بالعام يعرفان كان مصوم احتسب على الله أن يكفر السنة التي قبله كرسو بستفيد የነበረውን ዓመት ወንጀል ያስምራል ብያ አስባለሁኝ። እንደዚሁም ከርሱ በኋላ የነበረውን ዓመትና ከእርሱ በስተፊት የነበረውን ዓመት ያስምራል ብያ አስባለሁኝ ብለዋል። የሁለት ዓመት ወንጀል በአጠቃላይ የወደፊቱንም ያለፈውንም ያስምራል ማለት ነው። ስለዚህ ትልቅ ፈضል ነው። አላህ Subhanahu Wa Ta'ala ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነቲን አርضها السماوات والأرض أعدت للمتقين إلى الله Subhanahu Wa Ta'ala ወሳሪዑ ኢላ መግፊረቲን ወደ አላህ Subhanahu Wa Ta'ala ማህርታና ወደ አላህ Subhanahu Wa Ta'ala ማህርታ ወደ ጀነት ተቻኮሉ ይላል። ወደ ጌታቸው ማህርታ ተቻኮሉ ኢላ አላህ Subhanahu Wa Ta'ala። ስለዚህ فليتنافس المتنافسون መሽቀዳደም የፈለገ መሽቀዳደም አለበት ማለት ነው። ወደዛች ውብ ወደ ሆነችው ጀነት ለመግባት ተርፋማ ለመሆን ነገ በአኺራ መሽቀዳደም አለብን። وهذا الأيام يعد من أفضل الأيام ويجب علينا اغتنامه ማለት ነው። ይሄ 9ኛው ቀን በጣም ከቀናት ሁሉ ምርጥ የሆነ አላህ Subhanahu Wa Ta'ala ከዓመታቶች ሁሉ የመረጠው ሐጅ የሚሰራበት የሆነ በዛች ቀን ማለት ነው። ያቺ ቀን ካለፈች ሐጅ የለም በሚመጣው ዓመት ነው። ስለዚህ ትልቅ የሆነ ትሩፋት አለው። ሁላችንም እንትን ልንል ይገባል ማለት ነው። ወደ አላህ Subhanahu Wa Ta'ala ማህርታ ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነቲን አርضها السماوات والأرض أعدت للذين آمنوا بالله ورسوله ذلك فضل الله يؤتيه من يشاء إلى الله سبحانه وتعالى ولقيتاتشو مهارتا تشاكولو وجنة أرضها السماوات والأرض ياتشدمو ودزاي جنة تشاكولو رزمتها سماينا مدرن المهالي هنا أقدمتها سماينا مدرن المهالي هنا لما نتزاقاتشو مالتنو أعدت للذين آمنوا بالله ورسوله بالله بملكتنيو لامنوا سوچنو يتزጋጀችው ይላል። ذلك فضل الله يؤتيه من يشاء ይህ ደግሞ የአላህ Subhanahu Wa Ta'ala ትሩፋት ነው። ለፈለገው የሚሰጠው የሆነ ይላል። ለፈለገው የሚሰጠው የሆነ በአጠቃላይ ይሄንን 10 ቀን እክትናም ያደረገ ሰው በጣም ትልቅ እንትንን አግኝቷል ማለት ነው። ነብዩ አለይሂ ሰላቱ ወሰለም እንደዚሁ ما من أيام العمل الصالح فيها أحب إلى الله من هذه الأيام ይላሉ። ማንም ቀን የለም መልካም የሆነ ስራ አላህ Subhanahu Wa Ta'ala ዘንዳ በርሷ ተወዳጅ ሆነ እንደነዚህ ቀናቶች ይላሉ። ስለዚህ አላህ Subhanahu Wa Ta'ala والفجر وليال عشر ብሎ የማለበት ይሆን በፈጅር እምላለሁ ካለ በኋላ በአስሮቹም ቀናቶች እምላለሁ አይ 10 ዙልሂጃ ማለት ነው። ሰሃቦች ይሄንን ሐዲስ ሲናገሩ ትልቅ የሆነን ስራ መጡ። ምንና መጡ? ወለል ጂሃድ ያ ረሱላህ ጂሃድም ቢሆን አሉ قال النبي صلى الله عليه وسلم ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرجع من ذلك بشيء عند ሰው ሲቀራሉ ራሱንም አዘጋጅቶ የወጣ እንደዚሁም ደግሞ ገንዘቡንም ራሱንም ይዞ ጂሃድ የወጣ ሰው ሲቀር ከዛ ምንም ነገር ይዞ ያልተመለሰ ይሆነ እሱም ገንዘቡ መጽዋዕትነት ይሆነ ማለት ነው። እና ስለዚህ
አቢ ቀታዳ በዘገበው ሐዲስ ማለት ነው ቃለ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶም የውም ዓረፋ ቃል ዩከፊሩ ሰነተ ማዲያ ወልባቂያ ብለዋል። ያለፈዎቹን ዓመት ያስምራል፣ እንደዚሁም ወደፊት የምትመጣውን ዓመት ያስምራል ብለዋል ይላል። እና ስለዚህ ሁላችንም ሸርሸር እያደረግ ሰዎች ይህንን ነገር እንዲጾሙት ይህንን ትልቅ የሆነ ትሩፋት እንዲጎናጸፉ ማድረግ አለብን ማለት ነው። ሌላው ተወዳጁ ነገር ምንድን ነው? በእነዚህ በ10 ቀናቶች ተክቢራ ነው። ተክቢራ ሙጥለቅና ሙቀየድ አለ። ያ ሙጥለቁ ምንድን ነው? ዙልሂጃ ከገባ ጀምሮ ዒድ እስከሚሆን ድረስ እስከ 10ኛው ቀን ሙጥለቅ ነው። በየትም ቦታ ተክቢራ ማለት ተክቢራ ማድረግ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። በሶስቱም ይቻላል፣ በሁለቱም ይቻላል። ከዚህ ውጭ ያለ ግን ያው ፉቃሃዎች የጨመሩት እንትን አለ፣ አግባብ አይደለም። ከነብዩ የተገኘው ይህ ነው። በሶስቱ ደግሞ ከኢብኑ ዑመር ነው፣ ከአብዱላህ ብን መስዑድ ይሁን ተገኝቷል ማለት ነው። ላላ አይደለም፣ አፍወን ይሄ ከነብዩ ተገኝቷል በሁለቱም በሶስቱም። ነገር ግን ከሌላ ጭማሪ ያለች ከሷሃባ የተገኘ ማለት ነው። ሌላኛው ምንድነው? ሙቀየድ የሆነው ከ10ኛው ቀን በየሶላቱ መጨረሻ ታበቃ በኋላ እስከ አያመት ተሽርቅ ድረስ መግሪብ ድረስ እንትን ማድረግ ይቻላል ማለት ነው። ከዚህ ጋር ተቀጥሎ ያለው ምንድነው? ውዱህያ ነው። ውዱህያ ደግሞ ያው ለቻለ ሰው ማረድ አለበት። ትልቅ ትሩፋት አለው ማለት ነው። ትልቅ አጅር አለው። ውዱህያ ለሚያርድ ሰው ጸጉሩን ጥፍሩን ዙልሂጃ ተገባ መቁረጥ እንደሌለበት ሁክሙን ያስቀምጣሉ ማለት ነው። ሌላኛው ከዚህ ጋር እንትን ብሎ ከተክቢራ ጋር ተያይዘው ምንድነው ቢድዓ የሚሰሩ ሰዎች አሉ። አንደኛው ዜማ እያወጣ ሌላኛው እየተቀበለ እንትን የሚል የዒድም ቀን ይሁን ተዒድም በኋላ ይሁን ተዒድም በስተፊት ይሁን ማለት ነው። ስለዚህ ይህ ነገር ቢድዓ ነው። ከነብዩ ከሰሃቦች አልተገኘም። አንዱ እያወጣ ሌላው እየተቀበለ እንግዲያውስ ሁሉም እየራሱ ተክቢራውን ማለት ይችላል ማለት ነው ያለበት ማለት ነው። ስለዚህ መን አሕደተ ፊ አምሪና ሀዛ ማ ለይሰ ሚንሁ ፈሁወ ረድ። አንድም ፈጠራ ያመጣ ሰው ከዲናችን ያልሆነ እርሱም ተመላሽ ነው። መን ዓሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። አንድን ስራ የሰራ ሰው የእኛ ትእዛዝ የሌለበት የሆነ እርሱም ተመላሽ ነው ብለዋል ረሱል ዐለይሂ ሰላም። ስለዚህ ቢድዓ መስራት የለብንም። ከዚህ ጋር ተያይዞ ምንድነው የዒድ ቀን አጅነቢ የሆኑ ሴቶች ጋር መዘያየር፣ አጅነቢ የሆኑ ሴቶች ጋር አብሮ መቀመጥ፣ መሳሳም፣ ይህ ሁሉ ሙሐረም የሆኑ ነገራቶች ናቸው። እንጠንቀቅላለሁኝ። የነገውን ቀን 9ኛውን እንጹም እላለሁኝ። ትልቅ የሆነ ትሩፋት አለው። ይሄንን መካፈል መቻል አለብን እላለሁኝ። አላህ ስብሓነሁ ወተዓላ መልካሙን ለሁላችንም ይወፍቀን። ብዙ ወንጀሎች አሉብን አለ ሐቂቃ እኛ የምናውቃቸው ሰዎች የማያውቁት አላህ እና እኛ የምናውቃቸው ማለት ነው። አላህ ስብሓነሁ ወተዓላ ወንጀላችንን አላህ ይማረን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين.